ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ እውነተኛው መረጃ ትክክለኛው መረጃ ወጥቷል ማለት ነው ስለ ቴዲ። ትክክለኛው መረጃ ምንድን ነው? እንግዲህ ህይወቱ ሊጠፋ የቻለው በጣም በሚያሳዝን ሁኔታ በሸሪሃ ወይም ደግሞ በሴም ካርድ እየተነሳ እንደሆነ ሰምተናል። የሴም ካርድ ማለት ስራቸው ውሃ ነው የሚሸጡት፣ ውሃውን ማለት ነው። ውሃውን እየሰሩ ነው የሚሸጡት ነበረ። እሱም ጓደኞቹም አንድ ላይ ይህን ስራ አብረው እየሰሩ አንድ ሸሪሃ አለች ማለት ነው። ማለትም የዚህን ሀገር የራሱን ዜጋ የተለያዩ ዜጋዎች ውሃውን የሚፈልጉ የሚያገኙት በዛ ነው ማለት ነው። በዛች ሴም ካርድ ወይም ደግሞ በዛ እንትን ነው ገበያ መሳቢያቸው ናት ማለት ነው። ሁሉም ሰው በዛች ሸሪሃ ነው ተደውሎ የሚፈልጉት ቦታ ላይ ውሃውን የሚያደርሱት ማለት ነው። ይሄ ነገርም በጣም ወንጀልም ነው። ሳውዲ ፖሊስ ራሱ ከያዛቸው ይሄ ነገር በጣም ወንጀል እና በጣም መጥፎ ስራ ነው ሲጀመር ማለት ነው። ሪያድ ላይ በተለይ መንፏ አካባቢ ይሄን ነገር በጣም ይሰራሉ። ሳውዲ አረቢያ ደግሞ ማነው ጅዳ ላይ ደግሞ ሙኮሮና አካባቢ እንደዚህ አይነት ስራዎች የሚሰሩ ወንድሞቻችን አሉ ማለት ነው። ግን ያልፍልኛል በአቋራጭ ገንዘብ እንጠቀማለን በማለት ነው ይሄን ውሃ የሚሰሩት ማለት ነው። በየቦታው አሉ ማለት ነው ሳውዲ አረቢያ ውስጥ። ይሁን እንጂ የቴዲ ህይወት ያለፈበት እንግዲህ በዚህ ምክንያት ነው። ምክንያቱም እቺ ሸሪሃ ትጠፋለች፣ እቺ ሲም ካርድ ትጠፋለች። ስትጠፋ ጊዜ ማን የሰረቀ ይባላል። ከዛ ውስጥ አንዱ ነው የሰረቀ ማለት ነው። በዛች በአንድ ሸሪሃ ምክንያት እንግዲህ የቴዲ ህይወት በማዕከላቸው ላይ ጠፍቷል ማለት ነው። አለመግባባት ተፈጠረ። እንዴት ያቺ ሸሪሃ ጠፋች? እሱ ጠፋ ማለት ስራችን ሁሉ ሞተ፣ እንጀራችን ተዘጋ ማለት ነው። እንዴት ይጠፋል በማለት ያም ሸሪሃ ቴዲ እጅ ላይ ነው የነበረ ነው የሚሉት። ከቴዲም ደግሞ ሌላ ሰዎች ይሰርቁታል። ከዛው የሚሰራ ሰው አንዱ ይሰርቃል ማለት ነው እንደሰማኑ ከሆነ። ያ ሸሪሃ በተሰረቀ ሰዓት አምጣ አንተ ወስደህ ነው ደብቀህ ነው በማለት እንግዲህ አንድ ሁለት በማለት የሰረቀው ሌላ ሰው ነው። ይጋጫሉ። በዛም የተነሳ ጨካኞቹ እንግዲህ ወግተው ህይወቱን አጥፍተውታል፣ ነጥቀውታል ማለት ነው። በጣም ያሳዝናል። እነሱም ደግሞ ተይዘዋል። እሱ ብቻ ሳይሆን ብዙም እዛ ውስጥ አብረው የሚሰሩ የተወጋጉ ሰዎች እንዳሉም እየተነገረ ነው በአሁኑ ሰዓት ላይ። የቴዲም አስክሬን ሆስፒታል ገብቶ እንዳለ እየተነገረ ነው ያለው። በጣም ያሳዝናል። ያው ሀገር እንግዲህ እንዲገባ ሁላችንም እጃችንን መዘርጋት አለብን። ወንድማችን በበረሃ መቅረት የለበትም። ግዴታችንን እንወጣ ማለት ነው። በጣም ነው የሚያሳዝነው ማለት ነው። የእውነት ቅስም ይሰብራል። በማይረባ ነገር ምን አለ እናት የላችሁም፣ ወንድም የላችሁም ይሄን የምታደርጉት? ገንዘብ እኮ ቀሪ ነው። እናንተም እኮ ወደ ሀገር መመለስ አትችሉም። ይኸው እነሱም ተይዘዋሉ በፖሊስ እጅ፣ ግማሾች ሆስፒታል ገብተዋል እየተባለ ነው። ተወጋግተው ምናምን ሁሉም ጉዳት ደርሶባቸዋል። ህይወቱ ያለፈው ግን እሱ ብቻ ነው። ሌሎቹ ህይወታቸው ባያልፍም ጉዳት እንደደረሰባቸው ነው። ያሳዝናል። ቴዲን በሉት፣ ቀጠፉት፣ ወንድማችንን በአጭር አስቀሩት። ወንድሜ ያልፍልኛል ብሎ ሲንከራተት ማይሰራ ስራ ሰርቶ ነገ ተለውጭ ሀገር ይገባለሁ በማለት ነው። ማንም ሰው ወዶ የማይሆን ነገር አይሰራም። በአቋራጭ ለመክበር የሚፈልገው ነገሮች አልሳካ ሲል፣ ግራ ሲገባችሁ፣ ቀን ሲጨልምባችሁ ነው እንዲህ አይነት ውሳኔ ወስናችሁ በህይወታችሁ ቆርጣችሁ ይሄን ስራ ለመስራት የምትገቡት ማለት ነው። በጣም ያማል። ለቤተሰብ መጽናናትን ያድልልን። ምን ነው ወንድማችሁ አይደለም? ያቺ ሲም ካርድ ብትጠፋ ስልም ተበለየው ስራው ሁሉ ነገር ቀረ አይደለ? እናንተም ቀራችሁ። የእሱን ህይወት አጥፍታችሁ እናንተም ስራው ላይ አልቆያችሁም። እናንተም ህይወት ተያያዛችሁ። ሁላችሁም ተያይዛችሁ ነው የሞታችሁት። እሱስ አንዱን ጨርሶ ገላገላችሁት በልጅነቱ በጠዋቱ። እናንተስ የእናንተንስ ህይወት? የሳውዲ አረቢያ ህግ እንግዲህ የገደለ ይገደል ነው። እነሱም ይገደላሉ ተሰቃይተው በብዙ ስቃይ። የለም መፈታት የለም። ፍትህ ለቴዲ አይደለም ሸሪሃ የፈለገ ነገር እልም ቢል እንዴት እንዲህ አይነት ነገር እንዲህ አይነት ውሳኔ ይወሰናል በወንድማቸው ላይ? ለምንድን ነው እኛ ኢትዮጵያን ጩቤ ካልያዙ የሆነ ስለት ነገር ካልያዙ አይንቀሳቀሱም? በሰው ሀገርም በሀገራቸውም ይሄ ችግር ምንድን ነው? ለምንድን ነው? የእውነት በጣም ቅስም ይሰብራል። እና ይሄን ውሃውን የምትሰሩ ሰዎች ሴቶችም አላችሁ ይሄን ስራ የምትሰሩ እባካችሁ ይቅርባችሁ። ከተያዛችሁ ሞት ነው። እንደዚህም ደግሞ አለመግባባት ሲፈጠርም ሞት ነው። በጣም መጥፎ ስራ፣ ክፉ ስራ ነው የምትሰሩት። ጥሩ ነገር አይደለም። ይቅርባችሁ። እንግዲህ በአንድ ሴም ካርድ የተነሳ ህይወቱ አለፈ። የገዛ ወንድሙ በላው። ቤተሰብ ናቸው፣ ባዕድ አይደለም። ሁሉም ቤተሰብ እንደሆኑ ነው የተነገረው። አንድ ቤተሰቦች ናቸው። ያማል። ወንድምን ሲበላ በጣም ነው የሚከብደው። ምንስ ተሰማችሁ? እውነት
እና በፖሊስም እጅ እንደተያዙ ሰምተናል። እንግዲህ በቁጥጥር ስር ውለዋል። ከባድ ነው። እንዲሁም ጉዳት የደረሰባቸውም ብዙ ሰዎች አሉ፣ በሞትና በእንትን መካከል ላይ ያሉ ማለት ነው። ያው የእሱ ግን በጭካኔ ስለሆነ ወዲያው ህይወቱን ገላገሉት፣ አጠፉት። ህይወታቸው ይጥፋ፣ ቀናቸው ይጨልም። እውነት በሉት ወንድማችንን፣ በጠዋቱ በሉት ለገንዘብ ብለው። አይ ኢትዮጵያን፣ አይ ኢትዮጵያን። ሌላ ሴም ካርድ መግዛት አይቻልም ልትሉ ትችላላችሁ። ይቻላል፣ ግን እቺ ሴም ካርድ ማለት ወሳኝ ናት። ግን እሷኑ ራሱ ማውጣትም እኮ ይቻላል። ራሱ በዚሁ ቁጥር ራሱ ይሄን ሴም ካርድ ወዲያውኑ ሂዶ ማውጣት ሲቻል በቃ ጠፋ አይደለ? ያን የጠፋባችሁ ሴም ካርድ ገበያ ማግኛችሁ ስለሆነ ጠፋ ከተባለ አይታችሁ ዝግ ከሆነ ማይሰራ ከሆነ ስደውሉት ከተዘጋ ካልተዘጋም ራሳችሁ አዘግታችሁ እንደገና ማውጣት ይሄን ሴም ካርድ ይቻላል። የኔ ነበረ ይሄ ጠፍቶብኝ ነው አውጡልኝ ብላችሁ ማውጣት ስትችሉ ህይወትን መቅጠፍ ምን አመጣው? ይቻላል እኮ ራሱን ማውጣት ይቻላል። ምን ሆናችሁ ነው? እውነት መስገብገብ ስግብግብነት ነው ይሄ፣ ራስ ወዳጅነት ነው። እንዴት ለአንድ ሸሪሃ ተብሎ ወንድምህን ትበላለህ? እንዴት ለገበያችን ተዘጋ፣ ሴም ካርዳችን ተዘጋ ማለት ገበያችን ነው እንጀራችን ነው ብላችሁ ወንድማችሁን ትበላላችሁ? እናንተም አትበሉትም፣ እናንተም አሰሩበትም። ይሄን ስራ ይኸው ለእናንተም መቀስ ሆነባችሁ፣ የእናንተም ተቆረጠ። እሱን ገላችሁ የምትሰሩ ነው ስታስቡት። አይሚሮ የላችሁም። ቴዲ ሞቶ እናንተ የምትሰሩ ይመስላችኋል? እናንተ በህይወት የምትኖሩ ይመስላችኋል? ወንድማችሁን ገላችሁ ያላችሁት እኮ ኢትዮጵያ አይደለም ሳውዲ አረቢያ ነው። ኢትዮጵያማ የገደለ እንደፈለገ እየፈነጭ ነው ያለ፣ ይቀለባል። ሳውዲ አረቢያ የለም። ህይወት ያጠፋ ህይወቱ ይጠፋል። በህክምናም ያላችሁ ብትሆኑ ከህክምና ስትወጡ የእናንተ መጨረሻ ያው ነው፣ ትገደላላችሁ። ይሄን ወቁ። በጣም ነው የሚያሳዝን፣ በጣም ልብ የሚሰብር ክፉ ስራ። ይሄ ስራ በጣም ክፉ ስራ ነው። ሳውዲ ላይ በጣም የራሳቸውን ዜጋ ሁሉ ህይወት የሚነጥቅ ስራ ነው። በዚህ ነገር ላይ የተገኘ የራሳቸው ዜጋ ቢሆንም ህይወት ይቀማሉ። አይደለም ሌላ ዜጋ ማለት ነው። ሀይ ቴዲ በላችሁት በጠዋቱ። እናት ምን ትበል እንግዲህ። የራያ እናቶች አልቅሱ እንደፈረደባችሁ። አላቅም የሞት ጽዋ ነው መሰል በየቤቱ የተረጨ ራያ ላይ አዘንኩ። አሁንስ ለራያ እናቶች የእውነት በየጊዜው በየእለቱ ሁሉ ነገር እነሱ ላይ ይጠነክራል። ለጦርነት ተጋላጭ ናቸው፣ ለእርሃብ ተጋላጭ ናቸው፣ ለስደት ለሁሉም ነገር ተጋላጭ ናቸው። በባህርም እነሱ ናቸው። ሁሉም ነገር ሀገራቸው ላይ ምቾት ስለሌለ በስደት እንደዚህ በረሃ እየበላቸው